ቆይ ለምንድን ነው ግሩ ስር የተደፋሽው? እባክህ እስክንድር ይቅር በለኝ እባክህ። ሜርሲ ከድሮም ጀምሮ ስለምጠላኝ ነው ይሄንን ነገር የተናገረችው እንጂ ምንም ነገር የለም። እውነቴን ነው። ካላመንክ ደግሞ ሀብልን ጠይቃት እባክህን እስክንድር። ቆይ ሀብል እውነቱን ንገሪ። እኔ አንቺ ወላጅ እናት ነኝ? እኔ እዚህ ቤት ያስገባሁሽ የእስክንድርን ሀብት ፈልጌ ነው? ንገሪው እባክሽ እውነቱን። ምን አይደለም ብዬ ትክክል ነው ፍላጎትሽ እንዴ? ምን እያልሽ ነው ሀብል? በፈጠረሽ እማዬ እስኪ በመጨረሻ ሰዓት እንኳን ስህተትሽ ነመኝ። ቢያንስ እነዚህ ሰዎች ያሳዝኑሻል። ነገሩ ላንቺ ቀሎሽ ይሆናል። እኔ ግን ከዚህ በላይ አልችልም። ምን ነው ሀብል? እኔ እኮ ልክ እንደ ልጄ ነበር የማይሽ። ለልጄ እኮ ከአንቺ ውጭ ማንም የለም ብዬ የማስብ ሰው። በጣም አዝናለሁ ጋሼ። ነገሮች እንደዚህ ባያልቁ ደስ ይለኝ ነበር። እርስዎ ጥሩ አባት ነዎት። እኔ ግን ቆይ አንዴ፣ ከአንቺ ጋር ብዙ የምናገረው ነገር ስላለ ትንሽ ቆይ። አንቺ ግን ኮተትሽን ሰብስበሽ ከዚህ ቤት ውልቅ በይ እባክህ እስክንድር። ልለምንህ ተለመነኝ እባክህ። አልገባኝም። ተከፍተሽ መውጣት ነው የፈለግሽው እንዴ? እንዲሁም በሰላም ስላሰናበትኩሽ ልታመሰግኝ ይገባል። በቃ ይሄ ነው ለእኔ የሚሆን እንኳን ይቅርታ አይለህም? ስለምን ይቅርታ ነው የምትወሩ? እኔንም እኮ ስታታልሉኝ ነበር። ተረጋጋኝ ልጅ። ይህን ነገር እኔ በሰላም መንገድ ጨርሰዋለሁ። ምንም ሰላም አያስፈልግም አባዬ። ሁለቱም ቤቱን ለቀው እንዲወጡ ነው የምፈልገው። ነገርኩህ እኮ ሀብል ከኔ ጋር ትንሽ ጊዜ ትቆያለች። እኔ መቆየት አልፈልግም። በጣም ይቅርታ ጋሽ። ከዚህ በላይ እዚህ ቤት ውስጥ የምቆይበት ምንም ምክንያት የለኝም። ሰማት አይደል? ከዚህ በኋላ ሁለቱም እዚህ ቤት የሚቆዩበት ምንም አይነት ምክንያት አይኖርም። ምክንያቱም ሁለቱም እቅዳቸው ታውቆባቸው ማለት እስከምትወጪ ድረስ እየጠበቁሽ ነው። እባክሽን በልጆቼ ፊት የሆነ ነገር ሳይፈጠር ቤት ለቀሽ ውጭ ውጭልኝ። ከፈረድክብኝ እወጣለሁ። ምን እያልክ ነው? ስራ እኔ እዚህ ቤት እንድትቆይ አልፈልግም። እኔ ከፈለግኩስ እንደውም ሶስታችን እንዳለ ነው አይደለ? አንቺ ሁሉ ነገር ንገሪኝ። ምን ልናገርጋችሁ? ለነገሩ ምን አፋላትና ታወራለች። ደግሞ እኮ ለማስተባበል ከአንተ ፍቅር ይዞኝ ስለነበረ ነው የእናቴን ሴራ ተቀብዬ እዚህ የመጣሁት ትላለች። እሺ አሁን እንቀመጥና ሁሉ ነገር እናገራለን። እንቀመጥ እያልኩሽ እኮ ነው። እባክዎትን ጋሽ። እሷ ከተቀመጠች እኔ ከዚህ ቤት እወጣለሁ። አንተ መውጣት ትችላለህ። እኔ ግን ማውራት የምፈልገው ከእሷ ጋር ብቻ። ኧረ ጥሩ ያው ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የሀብል ድራማ ዛሬ ምን ተፈጠረው የምለው አብረን እናያለን። እንግዲህ ሀብል በድጋሚ እዝራን ይቅርታ ጠየቀችው። በተፈጠረ ነገር በጣም አዝኛለሁ፣ ምክንያትሽን ንገሪኝ፣ ከመጀመሪያ እዚህ እቅድ ውስጥ እንዴት እንደገባሹ፣ እናትሽ ማነች፣ አባትሽ ብሎ ይጠይቃል። ሁሉ ነገር ብነግርህ ሆዴ ባዶ ይሆናል። ምን ማድረግ አለብኝ? ስለ እናቴ ልነግርህ እፈልጋለሁ። አዝራ እመነኝ ከልብ እወዳለሁ ስትል ትነግረዋለች። ነገር ግን ሁለችናታ በጭራሽ ይህንን እዛ እንድትኖር ስለሷ የምጨነቅ ይመስላል ብላ እሷን አሳልፋ እንዴት ትሰጠኛለች? እንዴት እንደዚህ ታደርጊያለች? ብነሽ እናትሽ መከራከር ነበረች ብላ በጣም ትበሳጭና እሷን ለመጉዳት ታስባለች። ነገር ግን አሁን እናቴ ከዚህ በኋላ አንቺን መቋቋም አልችልም፣ በቃ ተውኝ። አጽዳም ንዴቷን እሷ ላይ ሀብል ላይ ለማውጣት እየሞከረች ነበር። አጽዳም ትሰሚኛለሽ፣ አሁን አጠገብሽ የሚቆመው ያቺ እናትሽ ተብዬሽ እንኳን በጭራሽ ልታድንሻችን እና እንደፈለግኩ እንዳሻንጉሊት ትጫወትብሻለሁ ስትል ትነግራታለች። እና ሀብል የፈለግሽው ማድረግ ትቻለሽ፣ እኔ በጭራሽ አንቺን አልፈራም፣ ትሰሚኛለሽ። እናቴም ሆነ ማንም ሰው ከአዝራ ጋር አይለያየንም። እና አዝራ አሁን ላይ ልክ ነሽ፣ ተናዶብኛል። ነገር ግን አንድ ቀን ይቅርታ እንደሚለኝ ተስፋ አድርጋለሁ፣ ይቅርታ እንደማድረግልኝ ተስፋ አድርጋለሁ። እንግዲህ አጸዳ ጭራሹን አሁን ሀብል እንድትታሰርና ከዛ ቤት እንድትወጣ ለማድረግ ብዙ እቅዶችን እያቀደች ነበር፣ እቅድ እያወጣች ነበር። እና የገደላት እሱም እሷ ብለውን ሰጣ አስገድዳ እንዳስገደለችው እንድናገር እናደርጋለን። ስለዚህ ያችን ሀብል እናቷ እንኳን ከዛ ቤት ወጣለች። በዛ ተነሳ እሷን ግን በዚህ እንገላገላለን። ትሰሚኛለሽ ሀብል፣ እልቁንስ በጊዜ ብታመጪ ይሻልሻል፣ ከዚህ ብትወጪ ይሻልሻል። ነገር ግን አልዘከርቻለኝ በስበስሽ ነው ስትል ስታስፈራት ትሰሚኛለሽ። አጸደ በጭራሽ አንቺን አልፈራም፣ የፈለግሽው ማድረግ ትችላለሽ ስትል ይጫጫዋሉ። እና ወንድሟም አርፈሽ ማትቀመጪ ከሆነ በኋላ ችግር ይሆንብሻል፣ ወይም ደግሞ ከዚህ ቤት አውጥቼ እጥልሻለሁ፣ ትሰሚኛለሽ
አጸዳ ትሰምኛለሽ? አርፈሽ የምትቀመጪ ከሆነ ተቀመጪ፣ አለዛ ግን ምን ማድረግ እንደምችል በደንብ ተቀሽ ታውቂኛለሽ አይደለ? ስለዚህ እባክሽን አትፈታተኝኝ። ሀብልን እንደዚህ ማናገርሽን አቁሚኝ። እንድታከብሪና ተዋዳችሁ አንድ ላይ እንድትኖሩ ነው የሚፈልገው እንጂ አንዱን የማጣጣል መፍት የለውም። ስለዚህ አርፈሽ እኔ በምለው መንገድ ብቻ ነው የምትርጋሽ። እባክህን እኔ ይህንን መቋቋም አልችልም፣ ብሄድ ይሻለኛል እባክህ ብላ ብትለምንም በጭራሽ አይሆንም ሀብል፣ አንቺ ከዚህ ቤት ወዴትም አትሄጂም። መሄድ ካለባቸውም እነሱ ናቸው እንጂ አንቺ በጭራሽ አትሄጂም በማለት ይነግራታል። አጸዳ ወንድሜ የገዛ ልጅን እስር ቤት ወርወረ ጭራሽ ለዚች የማየው ሴት ብለ እንደዚህ ትራለ። እቺ ጭራሽ ልጅ እያልካት ነው የገዛ ልጅ ለዛም ያደራ ልጅ ያለችበት ታውቀዋለህ ብላ ስትጮህ ነበር። ነግሬሻለሁ አለ መጨረሻ ማስጠንቀቂያ ሰጥቻለሁ። ከዚህ በኋላ ባትፈታተኝ ይሻልሻል በማለት ጨዋል። እንግዲህ እንደምን ብዬ እዛ መለሳለሁ ብላ ስለነበረ እና እንደምን ብላ እዛ ለመግባት እንድታሳምኝ እፈልጋለሁ። ትሰሚኛለሽ? እንግዲህ ኤፍሬም አንቺን ይሰምሻል። ስለዚህ እንደምንሽ ብለሽ አሳምኝ እና እንደምን ብሎ እሺ ካለሽ እዛ እንድመለስ። እናቴ በጭራሽ ይህንን ማድረግ አልችልም፣ እኔ በቅቶኛል። በድጋሚ እንደዚህ አይነት ሴራሽ ውስጥ መግባት አልፈልግም እና እውነቱ ሁሉ ነገር ተጋልጧል። ስለዚህ በራሽ መንገድ እንጂ እኔን እዚህ ውስጥ አታክተችኝ፣ እዚህ ውስጥ አይመለከተኝም ስትል ትናገራለች። እሱን እንደማይመለከትሽና እንደምታረጊ አሳይሻለሁ ስትል እጅግ በጣም ትበሳጫለች። ኛለሽ ሀብል እልኩንስ ልክ እንደናትሽ ጓዝሽን ሰብሽሽ ከዚህ ብትወጪ ይሻልሻል። አዝራ ግን መቼም እቅር አይልሽም። የወንድሜ ልጅ እቅር እንድልሽ አላደርግም በጭራሽ። ስለዚህ እልኩንስ ቶሎ ብለሽ ከዚህ ጥፊ እየርጃት ነበር። አዎ እውነት ነው። እዚህ ማንም አንቺን የሚፈልግሽ ነገር የለም። ከእናትሽ ጋር ጥርግ ብቴ ይሻልሻል። እኔ ካሁን በኋላ አንቺ እኔና አንቺ ባልና ሚስት መሆን አንቺን ትሰሚኛለሽ? እልኩንስ ቤቱን ለቅሽ ብትወጪ ይሻልሻል። ወይንስ ምን አስበሽ ነው? ትሰሚኛለሽ? ፍቹን እፈልጋለሁ፣ እፈታሻለሁ፣ ግን 5 ሳንቲም አገኛለሁ ብለሽ በጭራሽ እንዳትጠብቂ። አዝራ ታውቀኛለህ። ከጀመራ ጀምሮ እኔ ስለ ገንዘብ ግዳይ ሰጠኝም። ትሰማኛለህ? አንተን ወድጄ አፍቅሬ ነው እዚህ ቆየሁት እንጂ 5 ሳንቲም ካንተ አገኛለሁ ብዬ አንድ ቀን አስቤ አላቅም በማለት ትጨዋለች። ትሰማኛለህ? ስለምን ፍቺ ነው የምታወራው? አባዬ እሱ ታትግባ እባክህ፣ የኛ ጉዳይ ነው ስል ትሰማኛለህ? ሀብል ከዚህ ወዴትም እንድትሄድ አልፈቅድለትም። ስለዚህ ፍቺ ምናምን የምትለው ነገር ታቆማለህ፣ አለዛ ምን ማድረግ እንደምችል በደንብ ታውቀኝ። አባዬ አልገባኝ። በዛ እያስፈራራኝ ነው። ምን ለማድረግ እያሰብክ ነው? አባዬ እኔና እሷ ካሁን በኋላ ባልና ሚስት መሆን በጭራሽ አንችልም እያልኩ ነው። ስለዚህ ልቁንስ እህቴን ለማስፈታት መሄድ አለብኝ ስል ይነግራታል። እናም እንግዲህ በመጨረሻ እህቱን ለማስፈታት እያሰበ ነበር። በዚህ አጋጣሚ አጸዳም በጣም ደስ ይላታል። አዎ እሷ መፈታት አለበት። እሷ ከተፈታች እንዴት ብለን እችን መንቀራ እንዴት አድርገን እንደምናስወጣ አብረን እናቅዳለን። እና እቅዳችን ውስጥ ደግሞ ያቺ ተረገመች እንጀራ እናት ስለሌለች ፈጣሪሽን አመስግኝ፣ እሷ ብትኖሪ ተጋገሱ ነበር። አሁን ግን ያቺ ሀብል ብቻ ስለሆነች እንደፈለግ እንጫወትበታለን ሲሉ ያቅዳሉ። ነገር ግን እባክህን ማረም ብላ ደጋግማ ይቅርታ ጠይቃ ለመመለስ ብትሞክሩም አጸዳ ግን በጭራሽ እንዳታረግ እሷ መታችኝ ጎዳችኝ በማለት የሌላ ውሸት ፈጥራ እያወራችሁ ነበር። አሮ ነገር ውሸታ ነው፣ እባክን እሷን አምነን ምንም ነገር በተናገር እንጂ እያለች እንግዲህ እንደ አጋጣሚ ባለስንኳኳ ሜርሲን ፖሊስ ይዟት ለመሄድ ይመጣል። አባታ ስልክ በምታወራበት ሰዓት ተደብቆ እየሰማት ነበር። ምክንያቱም የምታደርገው ሴራ እናም ምን ማድረግ እንዳለባት ሁሉ ነገር ስታቅድ ነበር። እናም እያደረገችው ያለ ነገር እጅግ በጣም ከባድ ነበር። እንግዲህ ሀብልን ወንጀለኛ ብለውን እሷ እንዳስገደለች ስትሞክር አባቴ አንተን እኔን አሳልፈ ሰጠኝ በማለት አሁን ልጄ በጣም አፍራለሁ፣ ባደረግሽው ነገር በጣም አዝኛለሁ፣ እስካሁን ያደረግሽው ወንጀል ይበቃሻል። ስለዚህ እኔ ራሴ ነኝ አሳልፌ የሰጠው ስል ትነግረዋለች። አባቴ አይ አንተ ከሆን በኋላ አባቴ አይደለም ስትል ትነግራለች። ራሳችሁ የሰራችሁ ሴራ ውስጥ እኔን ለማስገባት እየሞከራችሁ እንደሆነ አውቃለሁ፣ ግን በቆፈራችሁ ጉድጓድ ውስጥ ራሳችሁ ትገባላችሁ ስትል ሀብልም ትናገራለች። ነገር ግን ይህንን በጭራሽ አልቀበልም፣ ቀደም የሰማሁት ነገር እውነት እስቲ እናቴ በመጨረሻ እኮ እውነት ተናገሪ ስትላት ነበር። ቀደም ስታወራ ነበረ ሁሉ ነገር። አሁን ቶሎ ብለሽ ጓዝሽ ሰብስበሽ ከዚህ ቤት ውጭልኝ ስላት
ያባራታል። እሷ ግን እባክህን ይቅር በለኝ እባክህን አጥፍቻለሁ፣ ነገር ግን በጭራሽ እሷ እኮ ሀብል እኮ ልጄ አይደለችም ስትለው ዝም በይ እንዴት ትዋሻለሽ ብሎ ያንቃትና ያስጨናንቃታል። እባክህ መተንፈስ አቅቶኛል ልቀቀኝ ብላ እየለመነች ነበር። በእጄ ሰበብ ሳትሆኚ ቶሎ ብለሽ ቤቱን ለቀሽ ውጪ በማለት የጨዋትና ያስፈራራታል። እሷ ግን ልጅ አይደለችም እባክህን ተረዳኝ እያለች ነበር። ሀብልን በጣም እያለቀሰች ጓዘን እየሰበሰበች ነበር። በመጨረሻ አዝራን ተወዶ ነበር። ነገር ግን አዝራን ብትወደውም አዝራ ግን ለሷ ሰውን ሌላ ነበር ስሜቱ። ግን ቢሆንም ቅድም የሰሙት ነገር እስቲ ንገርኝ፣ ይህንን ውሸት እንዴት አድርገሽ ነው የምታብራራው? አዝራ እውነት ምን እንደምል አላውቅም። የተፈጠረው ነገር እባክህን ሁሉ ነገር የእናቴ ሴራ ነበር። አዎ በእርግጥ አንድ እውነት ብቻ ነው ያለ፣ እውነቱን ካንተ ፍቅር ይዞኛል እንዳየው ነበር አንተን የወደድኩት ስትል ትነግረዋለች። እሱም እናደድና ከና እሺ እናትና ልጅ እስከዛሬ የተጫወታችሁብኝ በቂ ነው በማለት በጥፊ ይመታታል ማለት ነው። እናም አዝራ እባክህን እኔ እጅግ በጣም ነው የምወድህ። አዎ እንዳየውክ ነበረ ካንተ ፍቅር አዘኝ። በእርግጥ አውቃለሁ አትወደኝ፣ መቼም ወድጄሽ አላውቅም። ትሰመኛለሽ፣ ማስመሰልሽን አቁሚ በማለት አዝራ እጅግ በጣም ይናደድና ይጨዋል ማለት ነው። ነገር ግን አሁን ያንቺ ዝባዝኬ ያንቺን ውሸት ታሪክ መስማት አልፈልግም። ውጭልኝ፣ ደግሞ አታፍሪም? ካንተ ፍቅር ውስጥ ያልትኛለሽ ማኝ ልጅ አዝራ ይህን ነገር አቁም። ይልቁንስ ሀብል ሳትሆን አንተ ከዚህ ትወጣለህ። አባዬ እሷን አስፈልጠ ጭራሽ አባዬ ምን እየሆንኩ ነው? ምን እየተፈጠረ ነው? ለማንኛውም ልጄ እንደምልህ ተረጋጋው። ሀብል ከዚህ ወዴትም አትሄድም። እንዲሁም አንተ ፍቺ የሚባል ነገርም ትረሳለህ። ስማኝ ልጄ፣ እኔ የምልህ ስማኝ እባክህን። እየተፈጠረ ያለው ነገር ምን እየተፈጠረ ነው? ለኔ አታስቡም? ህመሜን አታምጡብኝ እባክህ ብሎ ይለምነዋል። ነገር ግን ሀብል ከዚህ ቤት በጭራሽ እንድትወጣ እንደማይፈልግ ደጋግሞ ይነግረዋል። መውጣት የሚፈልግ ራሱን ችሎ ከዚህ ቤት መውጣት ይችላል እንጂ ሀብል ከዚህ ወዴትም አትሄድም። ሀብል ትወዳለች፣ ታፈቅራለች፣ እመናት። አይ አባዬ እያስመሰለች ነው፣ አንዴ ዋሽተኛለች፣ ድጋሜ እንዴት እያስመሰለች መሆኑን በምን እርግጠኛ ሆንክ? ውሸታም ነች፣ እሷም ሆነ እናቷም ውሸታም ነች። ምናልባት እየተባለ ያለ ነገር ሰውም ገላም ሊሆን ይችላል፣ ወንጀለኛም ልትሆን ትችላለች። መቼም ከሆን በኋላ እሷን አላምንም። ልጄ እባክህ ይህን ነገር አቁም። እህቴ በገዛ ጆሮ ስታወራ የሰማሁትን ነገር እንድክድ ታደርገኛለህ ስል ይጨውበታል። የራውናቱ ነገር ግን እንደምንም ብላ ይቅርታ ለመጠየቅ ብትሞክሩም አዝራ ይቅር እንድላት ደጋግማ ስትለምነው ነበር። እሱም በጣም አርፍደሻል፣ ያደረጋችሁ ነገር በጣም ልጅሽን አንቺም መጠቀማ አድርጋችሁን ይሄ ሀብት ንብረት ለሱ ብለሽ ነበር የቤታችን የገባሹ። አሁን ግን መቼ መቅራልሽም፣ ይሄን ህግ ይዳኛናል። ፖሊስ እያንዳንዱ ነገር መርምሮ ይደርስበታል። እና በጭራሽ እኔ አይደለም ገዳይ ውስጥ ነው ብትናገር፣ ታዲያ ገዳይ ማን ነው? በምን አወቅሽ እሷ መግደሏ? እርግጥ ነው እሷ ነች እንደዛ ልታረግ የምችለው። አባቴን ራሱ እናትና ልጅ በመሆን አባቴ ሳታላሉትና ወንድሜ ንቅሳ ወንድሜ እንድታገባ አድርጋ አስማማች። አዝራ እኔ ምን የዋሸሁት ነገር ይሄ ነበር፣ ሌላ ምን የዋሸሁት ነገር የለም። እመኔኝ ብላ ተሰሩበት አውቁ ወጥመዱ ስለማስገባት የወሰዱ ነው እንጂ እኔ ምንም ያደረኩት ነገር የለም ብላ እያለቀሰች ብትነግረውም አዝራ ግን ምንም መስማት እንደማይፈልግ ደጋግሞ ይነግራታል። እሷ ግን ተስፋ አልቆርጥም፣ እውነት መቼም ቢሆን ተደብቃ አትቀርም፣ አንድ ቀን እውነቱን ስታቅን ያኔ ይቅርታ ብትጠይቀኝ ይረፍዳል ስትል ትነግረዋለች። እሱ ግን አንቺ ንግር ይቅርታ ከምጠይቅ ሞትን እመርጣለሁ እና አሁንም ቢሆን አልወድሽም፣ ትሰምኛለሽ? አሁንም የወንድሜ ልጅ መቼም ሊወድሽ አይችልም፣ እልቁንሽ መሄጃች ብትፈልጊ ይሻልሻል፣ አለዛ ግን መጨረሻሽ አያምርም ስትል ትዝትበታለች። ይኸውልሽ ትሰምኛለሽ አጸዳ፣ የፈለግሽን ነገር ማድረግ ትችያለሽ፣ ነገር ግን ለገዛ ወንድምሽን የማታስቢ ለገዛ ወንድምሽ የማትመለሽ ለእኔ ትመለሻለሽ ብዬ ማሰብ። አንቺ ሞልሽ ኤልሳ አንድ ላይ በመሆን ያደረጋችሁ ሴራ እያንዳንዱ ነገር አውቃለሁ። የአባዬን የጋሼን ሀብትና ንብረት ለመውሰዱ ስትሉ ሁላችሁም የምታረጉት ጥረት መቼም አይሳካላችሁ። ስለዚህ እኔ ማስፈራራትሽን እንድታቆሚ ይፈልጋሉ ስትል ትነግራታለች። በእኔ ብናደድና ቢበሳጭም ግን አንድ ቀን ይቅር እንደሚለኝ እርግጠኛ ነኝ። ምክንያቱም ያደረኩት ነገር ትክክል አይደለም። እድሜ ለእናቴ እዚህ እሳት ውስጥ የጣደችኝ እሷ ነች። እዚህ ውስጥ ባታስገባኝ ኖሮ ይህንን ነገር አላይም ነበር።
ግን እውነቱ በመውጣቱ ደስተኛ ነኝ። አንቺ ደግሞ እኔ ማስፈራራት በጭራሽ አትችይም ስትል እሷም እዛ ቤት በጭራሽ አትገቢም፣ እኔ ሞቼ መሆን በህይወት እያለሁ እዛ ቤት በጭራሽ ድርሽ አትይም፣ እንዴት ወንድሜ ማሰማን እንዳለብኝ እኔ ነው የማውቀው ስትል ነበረ። ነገር ግን መቼም ተስፋ እንደማቆርጠውና አሁን ማድረግ ያለብኝም አድርገዋለሁ እንደምትይ ትሰሚኛለሽ። ምንም ቢሆን እኮ የሰማና ባሌ ነው። ስለዚህ እንደምንም ብሎ ተናዶብኛል፣ በጣም አናድጄዋለሁ። እውነት ነው የማናድድ ነገር ነው የሰራሁት፣ ግን ይቅርታ እንደሚያደርግኝ አልጠራጠርም ስትል ትከራከራለች። ወንድሜ ላንቺ ቅር የሚልሽ ከሆነ እኔ ሞቻለሁ ስትል ትነግረዋለች። እና ምንም ነገር ቢፈጠር አሁንም ተስፋ እንደማይቆርጥ ትነግራለች። ወደ ተመልካዮች የዛሬ ቪዲዮ